ምንድነው እሺ ላስት ሚኒት ጋር ያደረገው ሪደረበስ ሁሌ በየአመቱ ሊቨርፑል ከፉላም እንደዛ አይነት ጨዋታ ምንድነው እሺ ከዚህ ጋር ይመታል ደግሞ በደንብ የሚያስታውቅ ነበር እርግጠኛ ነበርኩኝ አንግሩን አልወዘወዘውም ይዞ ተለያለ እኔ ያሳዘነኝ ማለት ነው ጋክፖ እንደዛ ጨፍሮ ደግሞ ከሰከንድ ሃፍ በኋላ ጨዋታው ይሻላል ሊቨርፑል ፍሪፖን ግን ለምን ቀድሞ እንዳላስገባው አልገባኝም አንደኛ ሁለተኛ ኤኪቲኬ ምን ሆነ ነው ተጎርቶ ነው ምንድነው ፉላም ግን ምን አይነት ጨዋታ ነው የምትጫወቱት በስመ አብ ሪድ ተለያለ ስለ ቨርት ሳላወራ ባልፍራሱ እኔ ይቅርም ባል አይመስለኝም ልጁ በጣም ነው የሚችለው ይችላል ማን በቃ ይሄ ልጅ ትንሽ ጊዜ ነው አሁን ገና ሁለት ጎል ደርሷል በቃ አንድ አሪፍ የነበረው ሰው እሱ ነበር ወይኔ ሼባው ምን አይነት ጎል ነው የገባበት ምን አይነት የሚያምር ጎል ነው የገባበት አንተ ከጥቂት ደቂቃዎች በፊት 93ኛው ደቂቃ ላይ ጋክባ አግብቶላችሁ እንደዚህ ጨፈረ ልብሱን አውለቀ በቃ የሚቆምበት የሚቀመጥበት አታለ ለዛውም እኮ እንደዚህ ተንበርከኮ ምናምን ያገባት ጎሏልና ልብሱን አውልቆ ጨፈረ እኔ በጣም ይበሸኩት ማለት ነው ሬድ የሚባለው ተጫዋች ጀማው ይኸውላችሁ ከ16 ከ50 ውጪ 90 ዲግሪ ማለት ምን ማለት እንደሆነ በስርዓት ነው ያሳየው 90 ዲግሪ ቲፒካል ላይ ነው ወስዶ የቀረቀራት ኳሷልና እንዴት አባቱ ጎሉ እንደ ማን ለጎሉ ማን ምን አይነት ጎል የገባብ አንተን ሼቦ እና ሐሙስ እበታተናለሁ ለነጋሪ ያላስተረፈ ምን ወንድም ቡጭጭቅ አርጌ ነው መበተነ ምን አይነት ኳስ ነው አንተ ምን አይነት ጎል የገባው አረ ለልጁ ለብቻው ቪዲዮ ሰራሉ ሌላ ቪዲዮ ሰራሉ በቃ ሼባው ግን አቻውቷል ቀሌታ እርሶ ይከበሩ ቀሌታ ነው በጣም አሁን ከኔ ጋር ሐሙስ ደግሞ ስንገናኝ ቀበቶትን ያጥብቁ ከዘራውተንም ጫና አድርገው ያዙ ወልከፍ እንዳይሉ ነገርኩት እንገናኝ ሐሙስ ቢስሚላህ ምን አይነት ጨዋታ ነው ገራሚ ጨዋታ ይሄን ጨዋታ ካላያችሁ አምልጧችኋል ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት ሊቨርፑል ባለቀ ሰዓት በጋክፖ ጎል አስቆጥሮ 95ኛው ደቂቃ ላይ ፉልሃምን 2-1 አሸነፈ ብለን ነበር ግን የሚገርም ልጅ ሪድ እንዴ ፈጣሪ ነው የላከው እሱን ዛሬ ተበሳጭቼ ነበር ወዘወዘው በቃ የወሩ ምርጥ ይሆናል ብዬ ነው ማስበው አሊሰም ምን ማድረግ አይችልም ብዬ ነው ማስበው ወርቅ ያን ኳስ ፉላሞች እኔ ዛሬ ሽንፈት ይገባቸዋል ብዬ አላስብም እንደውም ይቆጫሉ እንደውም አቻ መውጣታቸው የሚናድዱ ነው ይመስለኝ በጣም ጥሩ ነበሩ ሊቨርፑልም በርግጥ ጥሩ ነበር ግን ከፉልሃም የተሻለ ነበር ብዬ አላስብም ፉልሃሞች ግን ይችላሉ በቃ እንዴ እኔ ፕሪሚየር ሊግ የምንወደው እኮ ለዚህ ነው በርግጥ እንዴ አንኮታኮቱት በቃ በርግጥ ካምባክ ተሰርቶባቸው ነበር ባለቀ ጋክፖ በራሱ ማሊያውን አውልቆ ጨፍሮ ቢጫይቶ ተቀይሮ ነበር ምክንያቶች አሉት በርግጥ ሊቨርፑል ጉዳቶቹ ምናምን አሉ ግን ፉልሃም ዛሬ ሽንፈት ይገባዋል ብዬ አላስብም በቃ ይሄ ነጥብ እንደው ተመጣጣኝ ነው ከዛ በላይም 3 ነጥብ ከሊቨርፑል ይልቅ ፉልሃም ነበር የሚገባው 3 ነጥብ ብዬ ማስበው ግን ደስ የሚል ጨዋታ ነበር በተለይ ለገለልተኛና ለዩናይትድ ደጋፊ አሪፍ ጨዋታ ነበር እስቲ ለማንኛውም በጨዋታ ላይ ተሰማችሁን ኮሜንት ላይ አስቀምጡ ቪዲዮ ተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንደረሳ ቴንክ ዩ አናዘር ዋን ማን ይሄ ሳምንት ምን አይነት ሳምንት ነው የምልሽ አይ ፕሪሚየር ሊግ ሊቨርፑል ባለቀ ሰዓት አሸነፈ ብዬ ቪዲዮ ልሰራ ስል ካሜራ ምናምን እያዘጋጀሁኝ አቻማን እንደሰማሁት ከሆነ አሸነፍን ብሎ ዲቤት ቪዲዮ ሊሰራ ሲል ነው ፉላም ያገባው ለምን አባ ቪዲዮ ለመስራት አሰብክ ገባህ አይደል መጀመሪያ ማኑ ሳልራገጥ በፊት ቤተሰብ ኮፒ ሊንክ እያደረግ ከዚህ በፊት የለቀቋቸውን ቪዲዮዎች ገብተህ ማየት ይችላል ጥምድ አድርጎ ይዞኛል ጌም ሳይኖር ኮፒ ሊንክ ሳስደርግ ቫይራል ጌም እያለ ራሱ የትላንት የአርሰናል ያሸነፍንበት ጨዋታ እንደ ከትላንት ወዲያ ስለ ኤዜ እንደሰራሁት ቪዲዮ አልታየም ኮፒ ሊንክ ስላልጠየቅኩ ማለት ስለዛ ቪዲዮንም አካውንቱንም ኮፒ ሊንክ አድርግ ማለት ሊቬ ባለቀ ሰዓታቸው ወጣሽ ማለት ባለቀ ሰዓት ምክንያቱም ማን ዩናይትድ አቻውቷላ ይሄ ማለት ምን ማለት ነው መሰላችሁ ቼልሲ አቻ ሊወጣ ነው ማለት ሶስተኛው ጥንድ ወጥቷል ሶስት ቶፎቹ ገባርለ ስለዛ ጀነራል ፏድ የጠራውን የቋጠሮ ጥሪ ተቀብያለሁ ላይቭ ገባለሁ ማለት አብረን ነው የምንቋጥረው ሲቲ ከቼልሲ ጋር አቻ ነው የሚወጣው ይሄ ግልጽ እኮ ነው ሊቨርፑል ማሸነፍ አቃተው ገባርለ ኖርማል እኮ ነው ወደዚህ መቀባበል እኮ ነው ምንም ቻንስ ክሪኤሽን ወፍማ ስሎት አውት አርኒ ሎስት እንዴት አባሽ አርጌ እንደምበቀልሽ የበቀሉ ስትሪክ መጨረሻ ላይ አንቺ ያስቀመጡሽ ማለት ሁሉም ተገርፏል አንቺን ደግሞ በአሳማኝ መልኩ ነው መገርፍሽ ሴት ፒስ ኦን ጎል 3 ኦፕን ፕሌይ ጎሎች ጠብቂ ያ አንድ ደቂቃ እንኳን ደስታችንን ለማጣጣም አልታደልንም ጂዝ ባገባን በሆነ ሰከንድ ነው መልሶ ይገባብን ይሄ ጨዋታ ብናሸንፍ ራሱ ቢሆንስ
I don't think so ወጥቼ ምናምን ብዬ ጨፍራለሁ አላቅም ግን ምን አይነት ስኬታማ ቀን እንደነበረኝ አውቃለሁና እሱ ቀኔን የተበላሸው ወይኔ ሱት ጀመራቸው ደግሞ ፍቅራቸው ሼማው ምንድነው በአንድ ደቂቃ ልዩነት እንደዚህ ስትት እንዴ አራን አንድ ደቂቃ ሞልቷል ደልሞላም እኮ ግን አንድ ደቂቃ አልሞላም የምሬው ነው ሰከንድ ፕሮግራም ይሟለው አቻላ መውጣት እንደዚህ ቋጥሮ መግባት ጎሜስ ገባ ወጣ ጥቅሙ ምንድነው እኔ ከዚህ መላጣ ታሪኩ ይልል ነው የሚገርመኝ አሁንም ፍቅራቸው ጨምሯል ያቻ አሁን ባቻነት ነው ፍቅራቸውን እየገለጸ ያሉት ያቻነት ፍቅራቸው ሄዷል አሁን ይውላችሁ ትርፊን ጨርሰናል ሼሞን ጨርሰናል አሁን ቺላውን ይቀራል በቃ ማን ነው ፈላውን ይቀራል ለካ ቺላው ዛሬ ከጎናችን ቺላውና ፈላውን ይቀሩ እነሱን ደግሞ እናመቻቻለን ማለት ነው እንዳፈሩ ገነርስ እና ደግሞ ጋይስ ዛሬ ቲክቶክ ምን እንደሆነ አላቅም ይሆን ዩናይትድ መሸነፍ አሳስቦት ይሁን አስቦለት ይሁን አላቅም ቪዲዮ በጣም እየተያዘ ነውና የኔን ገብታችሁ ጭራሽ ነው ማታውቁት እስካሁን 1000 ራሱ ሰው አላየውምና የገባችሁ ኮፒ ሊንክ አድርጉልኝ እንዳይረሳ ሪፖስት ሼር ማድረጋችሁንም እንዳትረሱና ይሄኛውን ቪዲዮ ኮፒ ሊንክ አድርጉት ወዳችኋለሁ ምንድነው ቃል ኪዳን አስረናል እንደኛ አንለያይም እንደኛ